ቄሚሷም ሰማያዊ ነው። ልክ ቅዱስ ፋኑኤል እንደሚመግባት ሆና ነበር የመጣችው። መታ በሩን ከፍታ እኔ ያለቀስኩኝ ነው ተነስቼ እኔ ያለሁበት ክላስ ትልቅዬ ከለሩ አረንጓዴ ሆነ ዘንዶ ነውና ተኝቶ ነበር። በሙሉ ቤቴ በበአብ ተሞልቶ ታሳየኝና ትመጣለች። በሩን ከፍታ በትክክል ከፍታ ስትመጣ ምን ሆነሽ ነው የምታለቅሽው ስትለኝ ልብሷ የኢትዮጵያ ባንዲራ የሆነ በጭንቅላቷ ላይ የብርሃን አክሊል የደፋች በብርሃን አክሊሉ ላይ ነጭ እርግብ የተቀመጠችባት የድንግል አስራቷ የኢትዮጵያ ምድር እንዴት በወጣት ደም፣ እንዴት በህፃን ደም፣ እንዴት በእናት ሐዘን፣ እንዴት በአባት ሐዘን ተዋጠች ሀገር። እኔ ላይ የሷ ተስቦ ከልቧ ላይ እንዲህ ነው የምነሳው የእህቷ ነኝ እያለ ሲወርድ ይታወቀኝ ነበር። ቅዱስ ጊዮርጊስ ጸበል እየተጠመቅኩ ማለት ነው። ኪዳነ ምሕረትም እንደዛው በተመሳሳይ አይቼዋለሁ። ልክ 22 አመት የደብተራ መተት ነው። እኔ የሰማሁት 22 አመት እንደሆነ እዛ ነው። 22 አመት ሲሆነው ቅዱስ ጊዮርጊስ ነው በጣም ብዙ ነገር ነው ማለት በዛ ውስጥ። አሁን ግን አዝናለች እምዬ ኢትዮጵያ በዘር ተከፋፍለን ብርቅዬ ልጆቿ አልቻለችም አሁን በቆምን በእጆቿ። ጥቁር ካባ ለብሳ አይኗም ደም ተውጧል። የእናት አንጀት አይደል ኢትዮጵያ ከፍታታል። እህቴን ለማስጠመቅ ነው። በእህቴ ላይ የኔ ጮኸ እንዴ ሲጮህ ሱባኤሽ በላኝ ይላል። ደግሞ እህቴ ምን ሱባኤ ታውቃለች አልኩ ለራሴ ማለት ነው። የኪዳነ ምሕረትን ስም ይጠራል። ሰሚነሽ እኔ ያረኩትን ነው እሱ ጋር የሚጠራው። እህቴ ሰሚነሽ እኔ ታውቃታለች አልኩ ለራሴ ነው። እንደዚህ ትመጣና ቀይናትና ይሄ ቤተ መቅደስ የሚገኘው በጣና ደሴት ላይ ነው። እኔ አዝዋ ማርያም ጼዴንያ ማርያም እባላለሁ። እምነግሰው መስከረም 10 ቀን ነው። በቃ ማታ ላይ ዝክሩ ከተዘከረ ካበላም በኋላ ይሄ ሙሉ አበጠ። በቃ መቆም ማቃተኝ፣ አይሚሮይም አልተኛ አልኩኝ። ከዛ ተነስቼ ጓደኛዬን ነይ ይሄንን ቁስል አፈንጅልኝ በሾህ ይሄ አጋም የሚባል ሱና አምጥታ እንድስትነካው እምቢ አለ፣ አልፈነዳም አለ። በጣም ታመምኩ። በ16 አደርኩ። አለቀስኩባት። እመቤቴ ካሁን ወዳ መናፍስት ይኑርም አይኑርም እንደፈለግሽ አድርጊኝ፣ ካሁን ወዳ ጸበልሽ አልገባም። እናቴ ምን መሰለሽ አልኳት። ይሄ የምላትን ነው፣ ይሄ ለሱ ያልኳት ነው። ስዕል አድኗ ስል ቆሜ ምን መሰለሽ እናቴ እኔ ስጋ ለበስ ነኝ። ስጋ የሚለብስ በጣም ፈሪ ነው። ካየሁት አንፃር እንደውም ምን ያሁን ደፋር አድርጎኛል። ሰሞኑን ሁላ ቁጭ ብዬ ቤት መቀመጥ ያክተኝ ነበር፣ ያን እያስታወስኩ ማለት ነውና ከዛ ሁሌ ማለቀስ ነበር። ሁሌ ያለቅሳለሁኝ። ዘጊ ሆኜ ማለቀስ ነው። በቃ ጊሼን ሆኜ መቋቋም እስከሚያቅተኝ ያን እያስታወስኩኝ ማለት ነውና በቃ እሱን ነፍሲ ስለፈራች ዳግም ተቋቁሚ ብዙ ነገር አርገሽልኝ ዳግም መጥቼ ከጸበልሽ መግባት ፈልጋለሁ እንጂ እዚህ በቃ ይወጣለሁኝ ከቤትሽ አልኳት። ልክ በ16 እንደዛ ብያት በ17 ተነሳን ወጣን። ከዛ በ17 እንደውም ጸበል አልጠመቅም አልኩ። በጣም ብዙ ውስብስብ ሆነ። ልንሄድ ነው ሲሉኝ በጣም ደስተኛ ሆናለሁ። ብጠመቅ ደስተኛ ሆናለሁ፣ ግን ያለው ፍርሃት የጸበሉ ልክ በ17 በቃ እንደውም ቅዱስ ጊዮርጊስ ከሷ ቤት ወጥቶ ሌላ ቤተ መቅደስ ተሰርቶለት እዛ ቋራ ደለቁ ማለት ነውና ከቅድስት ኪዳነ ምሕረት ጋር አብሮ ነበር እዛ እና ቅዱስ ጊዮርጊስ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል አብረው ነውና ቅዱስ ጊዮርጊስ ትንሽ ራቅ ብለው ማለት ነግሶ የኪዳነ ምሕረት ለት ከዛ ጽላቱ ወጥቶ በ17 ይወጣ ነበር እና እዛ ሰው ይሄዳል ጸበል የለም ሲሉ በጣም ደስተኛ ሆንኩኝ። ደስተኛ የሆንኩት ጸበሉን ያለ መጠመቅ አልነበረም፣ ፍርሃቱ ስላለ እጅግ በጣም ከባድ ነበር። ልክ በ17 በቃ እህቶቼም ገፋፉኝ። በቃ ግን ሞት አይቀርማ የዋንዴ ነው ብዬ አሁንም እንዳልኩ ሞት ነው በቃ በጣም ውጊያው የነበረ ሌላ አልፈራ አልኩት። ርኩስ አመናብስ ምንም ቢል አልፈራለትምና በሞት ነበርና ከዛ ያን ጊዜ ገብቼ ወጣሁ። ምንም አላስጨነቀችኝም፣ ምንም አላለችኝም። ገባሁ ወጣሁ። በቃ የመጨረሻ አድርግልኝ ነው ያልኩት። መጣሁ። ቅዱስ ጊዮርጊስን አክብረን ወደ ቅዱስ ጊዮርጊስ መሄድ ጀመር። ቅዳሜ ማታ ማለት ነው። ቅዳሜ ማታ እንግዲህ በ16 ማታ እግሬ እየጀመረ መሄድ አልችልም። በዱላ እየሄድኩኝ ባጃጅ ምናምን የለም ነበረ።
በጣም መንገዱ ጭቃ ነበር በዛን ሰዓት። ልክ በ17 ማታ 1 ሰዓት አካባቢ ምናምን ገባን። ከዛ ስንገባ ቅዱስ ጊዮርጊስ እንደውም እኔ መንገድ ላይ ባጃጅ በጣም ደክሞኝ ታምሜ በጣም የቅዱስ ጊዮርጊስን ስራ የሚገርምህ ማለት በብዙ በቃ ተአምር ነውና ለኔ ያደረገው መንገድ ላይ በቃ ደከመኝ። አብሮኝ የሆነ ልጅ ነበረ፣ እነሱ ከፊት ናቸው። ይሄ በቃ መሄድ ሲያቅተው ቁጭ ብዬ እስኪ ውሃ አምጣልኝ ለምነህም ቢሆን አልኩት። የሆነች ትንሽ እንደ ከተማ ነገር አለች ከቅድስት ኪዳነ ምሕረት ወደ ቅዱስ ጊዮርጊስ ሲኬድና ስሙንም ባላቀው እዛ ጋር እኔ አባት እንደሆኑ አላወኩኝም። መስቀል ይዘው ቁጭ ብለዋል። ከዛ ቤት ላምጣልኝ ሲለኝ አይ ከዛ መስቀል ጭራሽ አባ ናቸው እነሱማ ከሆኑ ሂድ ከዛ ቤት ነው እኔ ራሱ ሄጄ መስቀል ባረካለሁ ብዬ እዛች ጋር ቁጭ ብዬ ሴቲቷ መታ በረከት ልስጣችሁ ስለ ቅድስት ኪዳነ ምሕረት ብዬ ስትል አዎ ስጭን አልኳት። ውሃ ሰታን ያችን በረከት ቀምሰን ቁጭ ብዬ እኔ መሄድ አቅቶኛል። ባጃጅ መጥቶ እኔ እንደዛ ሲሆን ያዩኝ ከኋላ ባጃጅ አሲዘው እየመጡ እኔ መሄድ እንዳቃተኝ ከኪዳነ ምሕረት ጀምረው አይተዋል። እና እሷ ልጅ መግባት አለባት ብለው ሞልቷል ባጃጁ። እላያቸው ላይ አስቀምጦኝ ቅዱስ ጊዮርጊስ ገባሁኝ ማለት ነው። ከዛ ገብቼ በ17 ልክ በ18 እሁድ ነው፣ በ19 ቅዱስ ገብርኤል ነው እና እሁድ በቃ አስቀድሰን እንደማልሄድ ነው አንዱ እንደማልሄድ ይነግረኛል። ከዛ ደግሞ በ19 እዚህ ሆኜ ጸበሉን እንዴት መግባት እንዳለብኝ እሱ ምሳቤ ነው። ቅዱስ ጊዮርጊስ በጣም ፍርሃት የሚሆንብኝ እኔ አንዱ ተጠምቄ ገብቼ ተጠምቄ እስከምመጣና ለነገው እንዴት እንደምጠመቅ ሳስበው ያ ቦታ በጣም በቃ ማለት ሁሌ የማይለመድ እኔ በርሜሎ ቅዱስ ጊዮርጊስን በቃ ሁሌ የእግዚአብሔር ቸርነቱም ያለበት ነው። ሰው ያ ሁሉ ሰው ሞቶ እንደገና መነሳቱ ራሱ ይሄ ድንቅ ነው። ሁለተኛ ሰው በቃ ሄዶ ማለት ሰው ያ ሁሉ ሰው ሞቶ መመለሱ። ሁለተኛ እንዴት ጸበል አይለመድም? እኔ ብዙ ቦታዎች ሄጃለሁ፣ ጸበል ይለመዳል። የሱ ግን ሁሌ አዲስ ነው። ቅዱስ ጊዮርጊስ ሁሌ ፍርሃት፣ ሁሌ መንቀጥቀጥ፣ ሁሌ መራድ ነውና ይሄንን እንዴት አርጌ ነው የምጠመቀው ያልኩኝም ፍርሃት ተሞልቷል። ያግሬ መፈንዳትም በቃ አልፈስም አለ ሙሉ ይሄ እንደዚህ ይዞኛል በሚሄደው። ከዛ ተነስተን ቦርሳ ምናምን አስተካክለን በቃ እኔ እዛ ቅዱስ ጊዮርጊስ ጋር ደርሼ እየተሳለሙኝ ልጆቹ እህቶቼም ስለነበሩ አውጥተው ቦርሳ ጠበቁኝ። ዝናብ ነበር፣ እምሄድ አልመሰለኝም። ልክ በቃ እኔ እንዳልኩት ነው ቃሌን የጠበቀልኝ ሁላ ቅዱስ ጊዮርጊስ። በጣም ከሚደንቀኝ ነገር ልክ እንዳልኩት ማለት ነው። ከዛ ወጥቼ ሄድኩኝ። በቃ ስሄድ እቃ ምናምን ወጥቷል፣ ቦርሳ ልንሄድ ነው አልኩኝ። አዎ ልንሄድ ነው ሲሉኝ በእንባ የተሞላ ነው ማለት አይኔ ላይ አንድ ከሱ ጋር መሄድ ካደረገልኝ አንጻር በቃ እያንዳንዷ የሚያመኝን ሁላ ልክ ዶክተር አሁን የት ጋር ነው እያለ ነዋ ሰርጀሪ የሚሰራው የኔ በቃ እያንዳንዷ ይሄ አሁን እግሬ በጣም ከሚደንቀኝ ነገር እዚህም ጋር ማድረግ ይችላል፣ ግን ይሄ በጣም ይደንቀኛል። ይሄ እንደዚህ ነበር የሚነሳው ይሄኛው እግሬ ማለት ነው። ሲነሳብኝ ግን ምን እንዳለብኝም አላውቅም። 22 አመታት መተት እንዳለብኝ አላውቅም። እንግዲህ በተወለድኩ ነው የተደረገብኝ ማለት ነው። እና በጣም ብዙ ነው፣ በዛ ውስጥ በጣም ብዙ ፈተና ነው ያደረጉብኝ፣ እጅግ በጣም ብዙ። ያን ሁሉ አቋቁሞ መጨረሻ ላይ ብዙ ገዳማትን ሄጄ ጭራሽ እመቤታችን ነፍስ ከስጋ የሚለይ ጸበል ብዙ እንድማርበት ብዙ አጉረምርሜባት መጨረሻ ላይ እዛ እንድፈወስ ራሱ ስላረገችኝ በጣም ይሄ ድንቅ ታምር ነው። ልክ በ18 ወጣን። በ18 ስንወጣ በቃ ሁሉ የሱ ተአምር ነው። መንገዱም ቦታው ብቻ ቅዱስ ጊዮርጊስ ድንቅ ነው እና ወጣን። እንግዲህ እኛ ሄደን የተሰበረ ድልድይ ነበረ፣ እኛም በዛ ላይ እንሄድ ነው። እኛ ሄደንበት እዛ ደለጎ ይዘን ከኋላ የመጡት ድልድዩ ተሰብሮ ውስጥ ራሱ የገባ ሰው አለ፣ የተመታ የወደቀ። እኛ መጀመሪያ እንሄድ ነው። በቃ ጭቃ ነበረ፣ ዝናብ ሲዘንብ ነው ያደረው። እኔ ራሱ አላመንኩም። ከዛ ደጅ ሲወጣ አንድ እሁድ ቀን ነው፣ በእሁድ ሰንበት እንዴት መንገድ ይኬዳል የሚል አንድ የንትን ጥያቄ አለ። ከዛ ሁለተኛ መውጣት ፈልጋለሁ። ሶስተኛ ጠዋት ቅዱስ ገብርኤል ነው። ጸበሉን ሳስበው እጅግ በጣም ከባድ ነው። ከዛ ቅዱስ ጊዮርጊስ ግን ልክ እንዳልኩት ማለት ነው። ልክ በ17 ካንተ ደጅ እነሳለሁ እንዲህ ነው ጥያቄ ጠየኩት ከቤት ስወጣ ማለት ነው። አምሌ ላይ ልክ ተነስተን ስንመጣ ደለጎ ደረስን። እግሬ አሁንም ድረስ አልፈነዳም። በጣም ታምም ያለው እንደ ከፋይ ነው ሄድኩት።
ልክ እዛ ስንደርስ አንድ ፍርሃቱም ነው እኔ ከዛ ቦታ በዛን ሰዓት ያስወጣኝ። በቃ አልችላልኩ ነፍሴ በጣም አለቀሰችብኝና ከዛ ወተን ይሄድን ልክ በ18 መኪና የለም አሉ አደር ማለት በ18 አደር አርብ እሁድ ስለሆነ በ19 መኪና የለም አደር በ20 ዋልን አደር የለም መኪና። ከዛ እዛ ደለጉ ሆኜ በጣም ታመምኩኝ። ጸሎት ማረገው ተኝቼ ነው። ከተኛው እንደዚህ እንትን አልልም። ደሞ በጣም ሳል ይዞኝ ነበር ያስለኛል። የበላሁት እንዳለ ነው የሚወጣው በዛን ሰዓት። አልተኛም ሁሉ ስስል ነው የማድረው። በቃ ብዙ ነገሮች እንትን አሉብኝ። ከዛ ይሄ በስማሙ ውጊያው እጅግ ከበደ እና ልክ በ21 በ20 በቃ መቋቋም አቃተኝ። እግሬ እንደዚህ ማለት አይችልም። ተቀምጬ ምግብ መብላት አልችልም። ደለቁ ማለት ነው። ከዛ ቅዱስ ጊዮርጊስ አለቀስኩኝ። ኪዳነ ምሕረት ስላድኖ ይዤ ነበረ። እመቤቴ አልኩኝ ቅዱስ ጊዮርጊስ ተመለሺ ካልሽኝ ብትመልሽኝ እንኳን ጸበሉ አልገባም። እኔ እውነቱን ነግርሻለሁ። ግን እኔ እዛ ቁጭ ብዬ ስሜቱ ራሱ ጥሩ ስሜት አይሰማኝም። ሄዶ ገዳም ቁጭ ብሎ ጸበል ሳይጠመቁ ይሄን ጥያቄ ጠይቄ ጸሎት አድርጌ በቃ ዛሬ ካልገለገልሽኝ ወይ ሞታለሁኝ ወይ ቅዱስ ጊዮርጊስ መለሳለሁኝ አልኳት። በጣም ከባድ ነበር ህመሙ። እንደዚህ ወንበር አድርገውልኝ ነበር የምቀመጠው። ከዛ በ20 ማታ እምነት ጠዋት ቀብተውልኝ የቅዱስ ጊዮርጊስን ሰሞኑን አልተቀባሁትም። የቅዱስ ጊዮርጊስ እምነት ሲቀባ ወዳው ነው የሚፈነዳውና ልክ እንደዚህ አድርጌ ቀቡልኝ። ጠዋት እምነቱን ቀብተውልኝ ማታ ላይ እስኪ ቆይ እምነቱን ላጽዳልሽ ብላ እንደዚህ ያጸዳችሁ እንትን አለ። ይሄ ፈነዳ። ሲፈነዳ ግን እነሱ የሚያዩት እኔ አይታየኝም እዚህ ጋር ስለሆነ እሪ ነው የሚሉት ልጆቹ ማለት ነው እህቶቼ። ከዛ ስልክ ጠፍቶባቸው እኔ ስልኬ ላይ ተኝቼ እንደዚህ ተኝቼ ነው እንትን ምነ ተኝቼ ስልክሽን አምጪ ብለው ቀርጸው ሲሰጡኝ እጅግ በጣም የሚያስፈራ ነበር ከውስጡ የሚወጣው ማለት ነው። ደም ምናምን በጣም ብዙ እንዴት ልክ ምንጭ አሁን መክረምት ላይ ሲፈነዳ እንዴት ነው እንደዛ ነው የሚወርደው ከኔ ውስጥ ማለት ነው። ይወርዳል እንደዚህ በስኮፍት እንትን ያ ሁሉ ወርዶ መጨረሻ ላይ ስልክ ተፈልጎ አምጥተው አቀርጸው አሳዩ። ይሄ ነው በጣም ብዙ ነው እንትን ያለው ሁላ ብለው አሳዩ። ልክ በጣም ከሚደንቅ አሁን እሱ ጋር እንደነገርኩት ያን ሁሉ ሲቃይ አሳልፌ በቃ መንገድ መሄድ አልችልም። ከደለጎ ባህር ዳር ማለት እጅግ ነው፣ ሙቀት አለ፣ በዛ ላይ ክረምት ነው። እንደማልሄድ ያውቃል። እመቤታችንም እንዲህ ካላረግሽኝ አልኳት በ20 ማታ እንዲህ ካላረግሽኝ እንዴት ብዬ ነው የምሄደው? ወይ እንትን በይልኝ ወይ በ16 ያበጠ ነው በ17 በ18 በ19 በ20 በ5 ቀኑ ማለት ነው። በቃ ይሄን ነው የሚያክለው ማለት እንደዚህ ያክላል። እንደዚህ እግሬ ማረግ አልችልም፣ መቀመጥ አልችልም፣ ሽንቴን መሽናት ማለት በቃ እንደዚህ ወንበር ውጭ ላይ አውጥተውኝ ወንበር ላይ እንደዚህ አድርጌ ነው። ከዛ ደለጉ ልክ በ20 ይሄን አደረገችልኝ። ከዛ በ21 መኪና መጣ ተብሎ ወጣ። በቃ መቀመጥ ቻልኩ። በ21 ተቀምጬ ወደ ቤቴ ማለት ወደ ባህር ዳር እየመጣን መንገድ ላይ አደርን። መንገዱ አሁን ያን ጊዜ በጣም ከባድ ከዛኛው የሚበልጥ ሌላ ፈተና መንገዱ ማለት ነው። ልክ መኪናው በሁለት እግሩ በጣም የቅዱስ ጊዮርጊስ ስራ ያየሁበት መንገዱ በቃ ሌላ ዓለም። መኪናው በሁለት ሆነ ሰዓት ላይ እንደዚሁ በ21 ስንወርድ ስንወጣ በእግራችን ስንሄድ መኪናው ብቻውን ሲሄድ እንደዚህ ሄድን። ልክ ሆነች ከተማ ደረስንና እኔ ከተማው ብዙ ትንሾች ከተማ ስላሉ አላውቀውም እና እዛ ስንደርስ መኪናው መሄድ አይችልም ብሎ አቆመ። እዛ ቆሞ ይሆነ የሚቀየር ቃል ብሎ እዛ ቀይሮ ልክ በ21 ማታ አዛደር እኔ መኪና ውስጥ ነው እንደውም ያደርኩት። ልክ በ22 ተነስተን ስንመጣ ሌሊት 9 ሰዓት ተነሱ ብሎ 10 ሰዓት ጀመርን። ከዛች ከተማ ስንጀምር ትንሽ ልፍ እንዳለን መኪናና መኪና ተጋይቶ አየን። እሱን እንዳለፍን የኛ መኪና ወርዶ በሁለት እግሩ ቆመ። አሁን በሁለት እግሩ ቆመ፣ እኛ ተገለበጥን ስልህ በቃ ተገለበጥን። በሁለት እግሩ እንትኑ መከፈት አቆመ። ይሄ በሩን ተከፍቶ ለመውጣት በሩን ጭቃው ይዞታል። ሰው ጉልበት ያለው በእኛ እኔ መስኮት ዳር ነበርኩኝ። በመስኮት ነው እየዘለለ የሚወጣው። በዛ ላይ መንገዱ በጣም ከባድ ነው። በቃ ቅዱስ ጊዮርጊስ አስተካክሎት እኔ ከፊት ነበርኩኝ። በጣም ስለታመምኩኝ ከዛ ስወጣ ነግሯቸው እግዚአብሔር ፈቅዶ ከፊት ነው ያረጉ እና እኛን እየረገጡ በቃ ይሄ ጉልበት ያለው መስኮት እየዘለለ በዛ ይወጣል። በመስኮት መኪናው እንደዚህ ተገለበጠ። በቃ ቆመ እንደዚህ። ይሄ መጥቶ እዚህ እኛ እንደዚህ ሆነን ነው። በር ሊከፈት ሲል በሩ ያዘው፣ መውጫ ማጣን።
ከዚያ እግዚኦ ሲሉ አባቶችም ነበሩና በቃ አሪነ ያልኩት በዛን ሰዓት እንዴት ደግሞ ሌላ ያንን ሁሉ እንትምዬ አሁን ደግሞ ደጅ መሞት ይሻለኝ ነበር እንዴት እዚህ ውስጥ ታረገኛለህ ሰማዕቱ ይሄ ተአምርህን ሳልመሰክር እኔን 22 ዓመት ስራት ፈተኸኝ በጣም ብዙ ድንቅ አርገህልኝ እህቴ እንደዛ ብዬ ከጸለይ ሆድ እኔ ላይ የሷ ተስቦ ከልቧ ላይ እንጂ ነው የምነሳው የእህቷ ነኝ እያለ ሲወርድ ይታወቀኝ ነበር ቅዱስ ጊዮርጊስ ጸበል እየተጠመቅኩ ማለት ነው ኪዳነ ምሕረትም እንደዛው በተመሳሳይ አይቼዋለሁ ልክ ያንን ቢያንስ ድንቅ ነው ማለት መቆም አትችልም መሄድ አትችልም ቅዳሴ ማስቀደስ መተኛት ነው ምክንያቱም ልቧ ምግብ መብላት አትችልም ይሄንን ያውን ለኔ ድንቅ ነው እና አሁን ከዛ ከመጣች ወደ ጸሎት ታደርጋለች ልቧንም አያሟት ያቅም ሆነ ሰዓት ላይ አመማት ከዛ ነው ድዳናት ማለት ነው እና ይሄን ምስክር ሳልመሰክርልኝ ያልኩኝ መኪናውን ወርደው በዛ በእንትን የዘለሉት ልጆች ሹፌር ወርዶ ቀና ብሎ መሄድ ጀመረ ማለት ነው ያን ሁሉ ሲቃይ አልፈን ደረስን ልክ በ22 ከምሽቱ 12 ተኩል ምናምን አካባቢ ባህር ዳር ደረስን ከዛ አድረን ልክ እንዳልኩት ቅዱስ ጊዮርጊስ ነግሬው ነበር የሚሄድበትን ገዳማቶች ማለት ነው ቅዱስ ጊዮርጊስ አሁን አንተ ጋር ስመጣ አቡነ ሐራ ድንግል እሄዳለሁ እናቴ ቅድስት ክርስቶስ ሰምራ ጋር ጣና ቅዱስ መቃብሩ አለበት እዛ ጋር ተወስደኛለህ እናቴን አያለሁ ጼዴንያ ማርያምን ይሄን ሁሉ ነግሬው ነው ከዚህ ሲሄድ ሄድኩት ማለት ነው ልክ እዛ እንደሱ እንዳረኩኝ በ23 ቅዱስ ጊዮርጊስ ነበረ አቡነ ሐራ ድንግል ሄደን ቅዱስ ጊዮርጊስን ተሳልመን ባህር ዳር በ24 በቃ በጣም ነው ማለት እግዚአብሔር በጣም ቸርነቱ በ23 ከአቡነ ሐራ ድንግል መተን እኛ ልንሄድ ወደ ጣና ተዘጋጀን በ23 ማታ ማለት ነው ከዛ ታልወሰድከን አልኑ ካፒቴኑንና ግን በዛን ሰዓት ማዕበል የሚነሳበት ነውና ስትነግረኝ ጓደኛዬ የዛሬ ብዙ አመታቶች ከእኔ አመቶቹን አልነገረችኝምና ከዚህ እስከዚህ ማዕበል የሚነሳ የዛ ሀገር ልጅ ናትና ብዙ ሰዎች እንደሰመጡ ማዕበል ሲመታ ምናምን ነገረች እኛ በዛ ሰዓት እምቢ አለን ብዙ ሰው ሞልቶ ራሱ አልሄድም ብሎ ካፕቴኑ እንደገና እምቢ ያየዋለ በ23 ማለት ነው መለሰን አደረን አልጋ ይዘን ነው ባህር ዳር ያደርነው ከዛ በ24 ቅድስት ክርስቶስ ሰምራ ወሰደን በቃ ራሱ ነው ወሰደን አመጣን ልክ ያልኳቸውን ገዳሞች ከዛ በ24 ቅዱስ አሁንም ተመልሰን አቡነ ሐራ ድንግል ተጠመቅን ማለት ነው በ25ም ተጠመቅን ከዛ በ26 እሁድ ነበረ መሰለኝ በ27 ሰኞ ነው ልክ ሩፋኤል ገዳም ሄድን ሩፋኤል ዘጌ ነው በመኪናም በእንትን በጀልባም ይገባል ከዛ እኛ በመኪና ሄድን እዛ 3 ቀን ተጠምቀው ህቶቼ እኔ እዛው ቀረሁኝ ማለት ነው ለምን መስከረም 10 ቀንን ማየት እንዳለብኝ ለራሴም ለቅዱስ ጊዮርጊስም ስለነገርኩት እነሱ ልክ 3 ቀን ተጠምቀው እህቴም ወገቧን ሙሉ ባይለቃት ደግ ሆነች እሷም ልቧን ማለት ሙሉ ሳይሆን ደናናት በቃ ጸሎት ማድረግ ጀመረች በጣም በእግዚአብሔር ላይ በቃ ይሄ ተስፋ የቆረጠ ሰው ናት እግዚአብሔር እንዲህ ያደርግም እግዚአብሔር እንዲህ ያረግም እግዚአብሔር የለም እግዚአብሔር ለተቸገሩት አይደርስም ለሀብታም ይሄን ሁሉ ወቀሳ ምንም ብትመክራት ምንም አይነት መምህር ቢያስተምራት አይገባትም እና ቅዱስ ጊዮርጊስ በቃ ይሄ መንፈሳዊ ህይወቷን እኔ ለኔ የምለው ሰርጀሪ ሰራት ነው የምለው ማለት ቢያንስ ውዳሴ ማርያም በቃ ሰው በህይወቱ ውዳሴ ማርያምን ካላደረሰ እመቤታችን ላይ ተስፋ ከቆረጠ ሞተ ነው እኔ እንደዛ ብዬ ነው ማስበውና እሷን እንደዛ እንድትሆን አረገልኝ ከዛ የልቧም ደህና ሆነች እኔን ልክ ያን እለት በ20 በሰላም እንግዲህ በመኪና አይኬድም እየተባሉ ነው ከቤት የመጡት ለአንዳንድ ሰው ሁላ ጥጋብ ይሄ ቅብጠት ነውም እየተባለ ነው የመጡት ከቤት ያው ማለት እየተጨነቀ ራሱ ያውቀዋል ግን ከቤት ሌላ ሰው እንዴት እንደሚል እግዚአብሔር ነው የሚያውቀው ከዚያ መተው ቅዱስ ጊዮርጊስ ደህና አምጥታቸዋል ደሞንም እህቶቼን ይሄንን ቦታ አሳይተ ሁሉ በጊዜው ነው ብላለች ድንግል ማርያም መጀመሪያውንም ያለ ጊዜው የሚሆን ነገር የለም ሁሉም በጊዜው ስለምትሰራው እህቶቼን አምጥተ ከቤታቸው መልስልኝ ብየው ነበር ምንም ሳያስነካ መልሶ ቤታቸው አደረገ ልክ መስከረም 10 ቀን እኔ እመቤታችንን ማየት ፈልጋለሁ ብየው ነበር ማየት ፈለኩ በቃ ማየት በአይኔ ያሳየኝ ድንግል ማርያም የ7 አመት ህልሜን ማለት ነው እንግዲህ 7 አመት በጣም እኔ ብዙ ጥረት ሳረግባት የነበርኩ ነው ጼዴንያ ማርያም ማለት
እጅግ በዛም እሷን ለማየት ብዙ ጥረት አድርጌያለሁ። በጣም በመጽሐፍ ነው የማውቃት። በመጽሐፍ አውቂያት የሚገርም ሰው ቤት ነበር የምሰራው። በጣም ብዙ ህይወቴ ተበላሸ ነው ከኋላ። ግን በዛን ውስጥ ሆና እመቤታችን እኔ በእመቤታችን ላይ በጣም ደስተኛ ነበርኩ። ሰው ቤት እየሰራው ከቤተ ክርስቲያን አታስቀረኝም። በቃ ከቤተ ክርስቲያን የሚከለክለኝ አካል ክፉ ቢሆኑ እንኳን ለኔ ይራራሉ። ቤተ ክርስቲያን ሂጂና ሰሚት ነበርና የምሰራው ያችን መጽሐፍ አባቴ ሰጥተውኝ እያነበብኩኝ መጥቼ ተኛሁኝ። ለዚህ ተኝቼ ትመጣና ቀይናትና ይህ ቤተ መቅደስ የሚገኘው በጣና ደሴት ላይ ነው። እኔ አዝዋ ማርያም ጼዴንያ ማርያም እባላለሁ። እምነግሰው መስከረም 10 ቀን ነው እና አንድ ቀን ትመጫለሽ ብላኝ ነበር። ይሄ እንግዲህ 7 አመት ሞላው ማለት ነው። እንዲህ ካለች ቤተ መቅደሷን አሳይታኝ ውሃው እንዴት እንደከበባት ሁሉ ነገር ይሄ ስጠብቀው የነበረ የ7 አመት ህልሜ ቅዱስ ጊዮርጊስ እሱን በዓል ሰማ ፍጹም ሩቅ ነው የሚመስለኝ። እኔ ባህር ዳር እንደዚህም ልጅም ስለሆንኩ ሊሆን ይችላል በጣም ሩቅ አገር ነው አርጌ ማስበውና ይችን ህልሜ እውን አደረገልኝ ማለት ነው። ከዛ በዛ ውስጥ ራሱ በቃ ብዙ ነገር ነው ድንቅ ያደረገልኝና በጣም መንገድ ላይ እና ለእመቤቴ ምን ላምጣላት ብዬ አሰብኩ። ከዛ ቅዱስ ጊዮርጊስ አንተስ ምን ትላለህ? ለመስከረም 10 የ7 አመት ህልሜን መነሻው ድንግል ማርያም ናት። መነሻዋም የልጇ ፈቃድም ቢሆን በቃ እመቤቴ ጠየኳትን ለቅዱስ ጊዮርጊስ አሳልፋ ሰጠችኝ። ቅዱስ ጊዮርጊስ ደግሞ በቃ በሷ ምረት ውስጥ እንድረማመድ አረገኝ። ብዙ ቦታዎችን አሳይቶኝ የቅድስት ክርስቶስ ሰምራ ለዘመናት እሱንም ማለት እሷንም ገድሏን ከሰማሁ ወዲህ ያንቺን መቃብር የተሳለመ የእናቴን መቃብር ጌቴሴማኒን እንደተሳለመ ስለሚል እሱን ለዘመናት ነው የምጠብቀው። እሱን ራሱ ከሰማሁ ጀምሮ ይሄ ቦታ የት ነው ያልኩ ማለት ነው። ቅዱስ ጊዮርጊስ የምፈልገውን የነፍሴን ጉዳዮች በሙሉ አሳካልኝ ማለት ነው። ከዛ ምን ይሻላል አልኩት። ብዙ ጊዜ እኔ እንዲህ ነው የምጠይቃት ሄጄ እመቤቴ ላንቺ ወርቅም እሽም አይደለ ለእግዚአብሔር አሁን ወርቅ ቢሰጡት ምንም አይደለ ሁሉ የእርሱ ነውና እንደው አበባ ገዝቼላት እንዲሄድ አደረገኝ። አበባ ከዛ እዛ ሲሄድ አንድ አባት ነበሩ ሳገኛቸው በፊትም ደርሻለሁ። መጋቢት ላይ ሳላያት አልሄድም ብዬ መጀመሪያ መጋቢት ላይ የሄድኩ ጊዜ በረሬም 7 ተኩል ሆኖ ጠዋት ሄጃ ይቻት መጥቻለሁ ያችን ቦታና እናቴን አሳዩኝ ስላቸው እናትሽን ዛሬ ማየት አትችይም። የድንግል ማርያም ስዕል አድኖ ከዚህ በፊት በ4 አመት አንዴ እንደሚወጣ የሰው ብዛቱ እየጨመረ ሲመጣ መስከረም 10 ቀን በጼዴንያ በአመት አንዴ ብቻ እንድትወጣ ተደንግጎ አሁን መስከረም 10 ቀን ነው ከቻልሽ መስከረም 10 ቀን ነው ሲሉኝ ከፋኝ። ምክንያቱም አንድ ያቅሜ ጉዳይ መስከረም 10 ቀን አያመጣኝም ከዚህ ባህር ዳር እንደዚህ ብሎ ከፍቶኝ በጣም አዝኜ ነውና ቅዱስ ጊዮርጊስ ግን በቃ ልክ እንዳልኩት መስከረም 10 ቀን ያችን ቀን ልክ እሷ ቤት አደረገኝ ማለት ነውና ከዛ እነዚህ አባት ያንን አበባ ሰጣቸው። ይሄ የእመቤታችን ስጦታዋ ነው ሁሉን ነገር ነበር የነገርኳቸው መጋቢት ላይና ያንን አበባ ሰጣቸው። ይህ የእመቤታችን ድንቅ ስጦታዋ ነው አሉ። ዳግም እንደገና እንድም አይነት ደስታ አለ አልኩኝ። ይሄ የእመቤታችን ድንቅ ስጦታዋ ነው ሲል እመቤቴ ሆይ እንደዚህ አደረግሽኝ ብዬ በጣም ተደስቼ ከዛ ቀጥሎ ሩፋኤል ነበርኩኝ። ሩፋኤል ጸበል እየተጠመኩኝ ቁጭ አልኩኝ ከ10 ጀምሮ ማለት ነው ለመሄድ እየተዘጋጀው። ከዛ በልቤ ነው ይሄን ያሰብኩት። ግን ለህቴም እንደው ግሸን ብሄድ አልኩኝ። ግሸን ሄጄ አላውቅምና እንደው ፈቃዱ ሆኖ ግሸን ብሄድ ቢወስደኝ ቅዱስ ጊዮርጊስ ፈቃዱ ሆኖ ብዬ እህቴን ስጠይቃት አው መሄድ ትችያለሽ ብላ በዛው ግሸን ወሰደኝ። ቅዱስ ጊዮርጊስ ስራውን ነው የምነግር። በቃ ማለት እንደነገርኩት ነው ያደረገልኝ። ልክ ብዙ ተጉዘን ከባህር ዳር 2 ቀን መንገድ ላይ አድረን ግሸን እኔ መጀመሪያዬ ነው ስጠይቃትም ጠይቂያትም ማላቅ ከዚህ በፊት ጻድቃኔ ውሰጂኝ ብያት በቃ መቅደም ያለበት ነው የነፍሴን የምታደርግልኝ ድንግል ማርያም ማለት እጅግ በቃ ማለት አላቅም እኔ እንጃ ያደረገችልኝ እጅግ በጣም ብዙ ነውና እጅግ በጣም ብዙ ነው። በጣም የማይነገር በጣም ተነግሮ የማያልቅ በህይወቴ ውስጥ ግዴታ አንድ ሰው ስጋዊ ፍላጎት ብቻ መሆን አይደለም ያለበት። እኔ አሁን የስጋዊ ፍላጎት ነገር አታደርግልኝም ያ መሆን ስለሌለበት ወይ ጊዜው ሊጠብቅ ይችላል። የምታደርግልኝ የመንፈስን ማለት መንፈሳዊ ወይም የሚያስፈልገኝ የነፍሴን ጉዳይ ነው የምታደርግልኝና በጣም ከሚደንቀኝ ነገር ተነስቼ ልሄድ ከጻድቃኔ ወደ ግሸን እኔ ቅድስት ስላሴ አላውቃቸው
አላውቃቸውም ስለ በቃ እንደዚህ ምስጢሩን አላውቅም። እሷ ግን ምንን ማወቅ እንዳለብኝ ማለት ቁጭ ብዬ ያን ሁለት ነው መስከረም 10 ቀን እኔ በጉጉት የምጠብቃት ቀናትና ቁጭ ብዬ እንደዚህ ቁጭ ብዬ ጻድቃኔ መጽሐፍ እየተደረደረበት ሱቅ አለ ገብረ ማርያም ሱቅና ሰማያዊ ዜና ስላሴ የሚል መጽሐፍ አየሁ። እንዴ ደግሞ ዜና ስላሴ የሚባል መጽሐፍ አለ ስለው አዎ አለ ብሎ መጽሐፉን ሰጠኝ። መጽሐፉን ሲሰጠኝ ይሄ እንግዲህ የተነካ ነው በጣም ከበፊቱም ያመኛል ኩላሊቴ ማለት ነውና ቁጭ ብዬ ይሄን ኩላሊቴን ይውጋይ ቀኑ መስከረም 10 ቀን ነው እና መጽሐፉን ሳነብ አርብ ቀን ነበርና በጣም ተደንቄ ከእንግዳ መጥቶ የተቀበለ ይላል አርብ ዜና ስላሴ ላይ ከእግዚአብሔር አንድያ ልጁን ወልድን እንደተቀበለ እቆጥርለታለሁ ሲል እየተደነኩኝ ነበር። ልክ እዛው ይሄንን ጎኔን ወጋይ ዳንተ ሴት የሚያነበው መጽሐፍ ሰተኝ አሳመምከኝ ስለው ልጅቱን ኖ ሴት የሚያነበው ሆኖ ሳይሆን ያንቺ ያሉብሽ መናፍስት ሲያዙ ነው አለኝ። ልክ ከጊሼን አስቀርታ ያን መጽሐፍ አስገዛችኝ ማለት ነው። ልክ ስለ ቅድስት ስላሴ ወይም ስለ አንድነትና ስለ ሶስትነቱ እንዳውቅ አረገችኝ መቤታችን። ከዚያ በፊት አላውቃቸው ፍቅራቸው እንዲያድርብኝ አረገች። ከዛ ልክ አሁን በሚያስፈልገኝ ሰዓት ጊሼን ወሰደችኝ። እሱም አላበቃ ጊሼን ሄጄ እንግዲህ በጣም ብዙ ሁሌም ነው መንፈሳዊ ጥያቄ ስጠይቃት ገዳማቶችን ሙሉ ብታሳይኝ ብዙ ጥያቄ ጠይቃታለሁና ከዛ መጥቼ ሐይቅ ቅዱስ እስጢፋኖስን አሳይታይ በጣም ይሄ ልክ እዛ ቅድስት ኪዳነ ምህረት በ16 እንደዛ አይነት ስሜት ነው የተሰማኝ። ይሄ ያልኩ ላሉኝ ሰው ይሄ ገነትን መሰለ ይሄ ቦታ ማለት ከአይሚሩ የበላይ ነው የሆነው እዛና ስጠይቅ አንድ መለኮሳት አባ ጊዮርጊስ ዘጋስጫ የተማሩበት ነው እና አባ ተክለ ሃይማኖት ቆብ ያደረጉላቸው አባት ናቸው። እስትንፋሰ ክርስቶስ ይሄን ሁሉ ሁሉ ለካ ለዚህ ነው መቤታችን እኮ የስጋዊ ነው እንጂ ማታደርግልኝ የመንፈሱን ታደርግልኛለች ቢ ተደነቁ። እዛ ሄጄ ከዛም ደግሞ ሲሪንቃ ቅድስት አርሴማ እኔ በዝና ነው የምሰማት በጣም ያው ቅርቤ መቤታችን ናት። አሁን ቅድም እንዳልኩ ነፍስ ራሱ የራሱ ቀረቤት አላት። ሁሉንም እወዳለሁ። በሷ ስለ አድኖ ስር ራሱ ተንበርክኬኔ የመቤታችንን ነው ያልኩ መጠራት በቅድስት አርሴማና ሰማዕቱ ግን ያን ቦታ አስረግጦ አሁን እኔ የመጣሁት ሳምንት ቅዳሜለት ነው ማለት ነው ወደ አዲስ አበባ ስመጣ እንግዲህ አምሌ ወጥቼ አምሌ 8 ቀን አባ ኪሮስን አክብሬ በ9 ነው የወጣሁት። ልክ አሁን ጥቅምት 8 ቀን ነው የመጣሁት ቤት ማለት ነው በ3 ወርና ድንግል ማርያም ያላረገችልኝ የለም። ይሄ ሁሉ ጉዞ በሷ ነው። እኔ እንግዲህ 22 አመት የደብተራ መተት ነው እኔ የሰማሁት 22 አመት እንደሆነው እዛ ነው 22 አመት ሲሆነው ቅዱስ ጊዮርጊስ ነው በጣም ብዙ ነገር ነው ማለት በዛ ውስጥ ያደረጉት እጅግ በጣም ብዙ ትምርቴን መተው አይደንቀኝም። ብዙ ነገር አድርገዋል። ግን ሰው ልክ እንደ አይነት ክፋት ግን ለምን ሁሉ ብዬ ከጸበሉ ወጥቼ ቁጭ ብዬ ለው ሰው ለምን እንደዚህ ክፉ ይሆናል? እንግዲህ በጣም ብዙ ነገር ማለት ስለ ድንግል ማርያም ይሄን ሁሉ ያደረገችው እርሷ ናት። ሰሚነሽ ኪዳነ ምህረት ሰሚነሽ ኪዳነ ምህረት ማለት በቃ ስሟ ያንሳታል። እኔ አላቃትም ኪዳነ ምህረትን እመቤታችንን ብቻ ነው ማለት ይሄኛው ራሷ ናት። ግን ይሄኛውን ስሟን አላውቀውም ሁላ እንግዲህ ክፍለ ሀገር ነው ተወልጄ ያደግኩት። እመቤታችንን በጣም ነው የምወዳት እና ኪዳነ ምህረትን በጣም ታሜ 2013 ላይ በቃ የኔ ጽኑ ህመም ከ2010 ጀምሮ ከዛም በፊት ያመኛል። ትምህርት አልማርም። ትምህርት ቤት ገብቼ እስኪብርቶ ይዛ ሄዶ ደብተር ይዛ ሄዶ ነው የምመጣው። በጣም ይቺ ሰዓት ባለቀች ብዬ ነው እንጂ ልማረው ብዬ ያተፍኩበት የለም። ይሄ ሁሉ ሲሆን ግን ይሄ ሁሉ እንደመጣም እዚህ ቅዱስ ጊዮርጊስ አወቅኩት እንጂ አላውቅም። ምንም ማውቀው ታሪክ የለ። ጸበል ሰንበት ተማሪ ነኝ። ሄዳለሁ፣ እማራለሁ፣ እመጣለሁ በቃ። ከዛ ቅድስት ኪዳነ ምህረትን ያወቅኩት እዚህ አሁን ያለችው ንፋስ ስልክ ያክስቴ ልጅ ናት እና እኔ ስራ የምሰራው ቃሊቲ ቅዱስ ገብርኤል ነበር። ቅዱስ ገብርኤል እየሰራው ለአምሌ አስታውሳለሁ። ለአምሌ ቅዱስ ገብርኤል ሴቲቷ አልሰዳለችኝ። አለቀስኩበት። ቅዱስ ገብርኤል እንዴት አሰደኝም? ሰው ዘብር ቁልቢ ሄዳ እንዴት ከዚህ መሄድ አቃተኝ? አልቅሼ ሴቲቷ ከዛ ተመልሳ ሄጃለችኝ ቤተ ክርስቲያን። ሄጄ በራሪ ወረቀቶች እየተሰጡ የቅድስት ኪዳነ ምህረት ሰሚነሽ ኪዳነ ምህረትና ሰላማዊ ኪዳነ ምህረት የሚል እየተሰጠ ነው። ወረቀቱ ሲሰጥ ተቀበልኳቸው የሚለው የጭንቀት መንፈስ ምናምን እያለ ብቻ እኔ ውስጥ ያሉትን ይጠቅሳል።
የተጻፈው። ከዚህ እንደው ካዳነሽ ለላመት እኔ ባንቺ ቦታ ተገኝቼ 16ን ሱባኤ ይገባለሁ ብዬ ነገርኳት። ይሄን ነግሪያት እንደዚህ ብዬ በ25 እረፍት ወጣሁ። እረፍት ትወጣ እህቴ ጋር መጣሁ። እዚህ ስመጣ የቅድስት ኪዳነ ምሕረት የኪዳነ ምሕረት ስላዱ በግድግዳ ላይ ሰቅላታለች እና ሄጄ ተጠግቻ ነበብኩና ይቺ የት ነው የምትገኘው ስላት ይቺ ሰሚነሽ ናት ደብረ ብርሃን፣ እንዲሁም አንቺ እዛ ብትሄጂ በጣም ጥሩ ነው አለች። ከዛም አልፎ ወደ መኝታ ቤት ሲሄድ መኝታ ቤት ኮሜዲናው ላይ የቅድስት ኪዳነ ምሕረት ደብተ መጽሐፍ ተአምሯ የሚሸጡት እሱ ተቀምጧል። ይሄን መጽሐፍ ይዤ ሄጄ አነበዋለሁ ብዬ ይዤው ሄድኩኝ። እንግዲህ ያ ሰው ቤት እየሰራሁኝ ነው። ይዤው ሄጄ መጽሐፉን አነበብኩኝና አለቀስኩ። ተአምሯ ምናምን ስላል ከዛ ልክ ይሄ ሆነው በ25 ነው። ወዳው ነሐሴ 1 ገባች 16 ማለት ነው። እና ሰው ቤት እየሰራሁኝ ቤት ውስጥ ሆኜ ጸሎት እያደረኩኝ 16ን ሲፈልገኝ እንጀራ በላለሁኝ። እኔ ግን ያልኳት በቃ ቆሎ እየበላሁ በቃ ያልኳት ነው የነገርኳትና በቃ እንጀራ ሲያምረኝ እንጀራ በላለሁ። እመቤቴ በቃ ሰው አይደለሁ እላታለሁ። ተመልሽ በቃ ሁሉን ማድረግ የምትችው አንቺ ነሽ እንድጸና። ልክ ያን ሆኖ በ16 ቅዳሜ ቀን ትመስለኛለች። ያው በጣም ወራቶቹ እንትን ስላሉ እቺ አሁን የታመመችው ሀቴ ከመታመሟ በፊት ማለት ነው። እና ደወለችልኝ እሷ 16 ቀኗ ኪዳነ ምሕረት ናት። አቤት ስላት የምስራች ነው ያለችኝ። እንዴ ደግሞ ምን ተገይቶ ነው ምስር ብዬ አልኳት። በጣም ደስ ይላል። ዛሬ ራእይ አይቼ አባጋ ሄጄ አስፈትቼ ነው የመጣሁት እና ስትለኝ እንዴ በጣም ራእይ ያሳያታል። ምን አየሽ ስላት ልንገርሽ አለችኝ። እኔ ጭንቅላቴ ነው በዛን ሰዓት በጣም ነው የሚያመኝ። በቃ አልተኛም። አሁን ሰው ተኝቶ የሚታመም ህመም ችግር የለውም፣ ቀን ቢያስቸግርም ሌሊት ተኝተህ ካሳለፍክ። እኔ ግን ሌሊትም አልተኛም። በጣም ብዙ ህመም ነው በቃና ውጊያው እጅግ ከባድ ነበር በዛን ሰዓትምና ልብሷ የኢትዮጵያ ማንድራ የሆነ በጭንቅላቷ ላይ የብርሃን አክሊል እየደፋች በብርሃን አክሊሉ ላይ ነጭ እርግብ የተቀመጠችባት ባንቺ ጭንቅላት ላይ ተቀምጣ አየሁት። የሚገርም የሚያምር ቤት ውስጥ ተቀምጠሽ እኛ ደግሞ በስሩ ተቀምጠን አየሁ አለች። እህቶቼ ማለት ነው በእኔ ስር ተቀምጠው አየሁ እና ስነግራችሁ ላባ ሄጄ እመቤታችን ናት አሏል። ምንም ሳትል እሷ እኔ ውጭማ ድንግል ማርያም ናት አሉ። ከዛ ኪዳነ ምሕረት ናት ስል ልክ ቀጥታ እሷ እንደነገረችኝ ለአባቴ ነው የደወልኩላቸው። እንዲህም አየች አላልኩም፣ እንዲህ አየሁ ነው ያልኳቸው። ኪዳነ ምሕረት ናት አይዞሽ በርቺ ያሉኝ። ይህን በቃ አውጭኝ አልኳት። ከዚህ ቤት ውስጥ አውጥተሽ ገዳምሽ መሄድ ፈልጋለሁ አልኳት። እኔ በአመት ነበር የጠየኳት፣ እሷ መስከረም 16 ቀን ወሰደችኝ። በዛን ሰዓት እንዴት ነው ሲቃዩ በቃ ይሄ ሰውም ያዝኩ ነው የሚመስለኝ። በቃ በጣም ትልቅ ሸክም የተሸከምኩ ይመስለኛል። እጄ እንዲህ ማንሳት አይችልም። በጣም ብዙ ነገር ነው የሚያመኝ። አይሚሩ አለ። ልክ ሄጄ ከደጇ እንደደረስኩኝ ይሄ ከላይ ውልቅ አለ። በቃ ሄደ ማለት ነው። እንዴ ደንግጬ ሁላ ቦርሳዬን አስቀምጬ ልብሴን ማራገፍ ጀመርኩኝ። እንዴ ደህና ሆንኩኝ። እንዴ ምን ሆኜ ነው ያስ የሚሸከመው ነገር እያልኩኝ ማለት ነው። ይህ ላይ የነበረው እንደ ልጅ የሚታዘልብኝ ምንድን ነበር? ለራሴ ሳላምን እንትን እያልኩኝ ለቀቀኝ። ልክ ደጇ ስደርስ ማለት ነው። ከዛ በስንተኛው ቀን እንደሆነ አላውቅም ጸሎት እያደረስኩኝ ይሄ በቃ ጭንቅላቴ እንደሚከፈል ነው የሚሰማኝ ስሜቱ። ሰመመን ይሄ እያለሁ ግን ሰመመን የሆነ ህመም የሌለው ያን መዝገበ ጸሎት ነው ያስኩት። እንደዚህ ኪዳነ ምሕረት መድኃኔዓለም አሉ አዳራሽ ውስጥ አርሴማ አዳራሽ ውስጥ ነበርኩ። እንዲህ ያን መጽሐፍ እንዲህ ምን ነው ይሄ እጄ ደከመኝ ብዬ ይሄ ጭንቅላቴ ሲከፈል ይታወቀኛል። ተከፍሎ ይወጣ አካል እንዳለ ይታወቀኛል። ይሄ ወጥቶ እዚህ ላይ ሲቀመጥብኝ ይታወቀኛል። ግን ሰመመን ነበርኩኝ። ቆም ያለው ግን እንዲህ ኖርማል ራሴን አይደለሁም፣ ሰመመን ውስጥ ነኝና እጄ በጣም እንዲውልቅ ሲል በስማም እጄ እንደከመኝ ብዬ እጄን እንዲህ ነው ምለው። እጄን እንዲርግፍ ሳረገው ይታየኛል። ልክ አሁን ቅዱስ ጊዮርጊስ መጋቢት 27 ቀን እንዳየሁት አይነት ያ ግን በረቂቁ ነው። ቅዱስ ጊዮርጊስ ጸበል ውስጥ ያዩት እጅግ በግዙፉ ነው። እዛ ግን ቀንድ አለው፣ ጅራት አለው፣ እግሩ እንደ ድመት ነው ይታየኛል። ያ ከእጄ ላይ ወርዱ ይሄ ሰው አዳራሽ ሲተኛ እግርና እግሩ እየተጋጠመ ነው የሚተኛው እና ይሄ እግርና እግር በሚጋጠምበት በመሃሉ
በእግሩ እየሄደ ልክ በበሯ ሲወጣ ነው ያሳየችኝ። ልክ ይሄ የሚያጨናንቀኝ ትወኝ ከዛ ነው ማለት ነው። ትቶኝ ሁሉ ነገር ትቶኝ ሱባኤ ቤት ካልገባሽ አሉ። እኔ መጀመሪያ ገዳሚ ከቅዱስ ገብርኤል ከዘብር ቀጥል ሰሚነሽ ናት። እዛ ገብቼ ሱባኤ መጀመሪያ ነው። ገብቼም አላውቅም። ሱባኤ ምን እንደሆነም አላውቅም። እና አንድ ተአምረ ማርያም የምትል መጽሐፍ አለች። ከግብጽ የመጣች ናትና ግብጻውያን እየተደረገላቸው በእሷ ሰፍሮ ይገኛል። እሷን ሁሉ ያነባት ነበር እና እሷን ሱባኤ ቤት ካልገባሽ ብለው ሱባኤ ቤት አስገቡኝ። እኔ አላውቅም። ሱባኤ ቤት ሲገባም ብዙ ፈተናው ነበረው። ያን አልፌ ገብቼ ትመጣለች። የምትመጣው የእናቴን መልክ ነው ያላት እና ነጭ ለብሳ ትመጣና ሁሉን ባርካ መታ ትቆማለች ከፊቴ። እናቴ ስላት እኔ እኮ ታምም ያለው ጭንቅላቴንም ታምም ያለው ኩላሊቴን ያመኛል ስላት ሁሉ ነገር የሚያመኝ ነው ማሳያት። ሳሳያት ምን ትላለች? ያንቺ ነገር በቃ አለገ ተጋለጠ ነው ያለች። በዛን ሰዓት ማለት ነው 2014 ላይ ያንቺ ነገር በቃ ተጋለጠ ግን ትለኛለች። ይሄን ኩላሊቴን በእጇ ነክታ ግን ይሄንን ዶክተሩ ይሽ ብላ ነቃሁኝ። ይሄን ለብዙ ዘመናት ይሄ ያስኩት ማለት በልቤ ምን ማለት ነው ተጋለጠልሽ? በዛን ሰዓት ምንም የለኔ ቅዱስ ጊዮርጊስ ብቻ ነው እንደሄን ነገር የሰማሁት። ብዙ ገዳማት ሄጃለሁ፣ ምንም ነገር የለ። ይሄ ነገር ምንድነው እያልኩኝ መጠበቅ ጀመርኩ። ከዛ ተነስቼ የሆነች ነበረችና ስጠይቃት ዶክተር ያለችሽ ዶክተር ጋር ሳይሆን አለችኝ መድኃኔዓለም ነው አለችኝ። አርባሃራ መድኃኔዓለም ሲሄድ ይሄ ሙሉ ልክ እንደ ቅዱስ ጊዮርጊስ ይሄን ፈነዳ፣ ፊት የሙሉ ፈነዳ ምናምንና ከዛ በቃ ይሆነ እየቀነሰልኝ መጣ። ጭንቅላቴ ሙሉ ለቀቀኝ። በቃ ከጭንቅላቴ ውስጥ በትክክል ነው ሲወጣ ያሳየችኝ። ያም ሆኖ አላመንኩኝም። እኔ ይሄ ሰመመን ነው ማለት ህልም እንደሚታይ ርኩስ መንፈስ የማይሰራው ስራ ስለሌለ እሱ አውቆ እኔን ለማሳመን ነው ብዬ ጸጥ ብዬ። ግን በዛ አመት ውስጥ እንግዲህ የኔ ሲቃይ በጣም ቆይቷልና አንድ ያልኳት ነበረች እና አገር ቤት ናት የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን አለ እዛ እና የያቶቻችን እንደዚህ ማዘር ትነግረኛለች መልካም እንደሆኑ እመቤታችን ስትወጣ ጽላቷ እምቢ እንደምትል ያለ እነሱ ስትነግረኝ አንድ ቀን ቆሜ ቅድስት ድንግል ማርያም አልኳት አንቺ የያቶች ማርያም ሆንሽ እነዛ በዝና ማለት የምሰማቸው የነዛ ከሆንሽ እነሱ የሚያገለግሉሽ ከሆንሽ አልኳት ጸበላ ፍልቀሽ አድኝኝ አልኳት። ማለት ማርያም ነው ማለት ይሄን ስል በጣም ስለሚደንቀኝ ነው። ማለት እንደውም እኔ በጣም መመስከር ራሱ አሁን የፈለኩት በቀደም እያየሁኝ ለመመስከር አላሰብኩም። አሁንም ስጋይ ፍላጎቴን ነው የምፈልገው። ገብቷል? የሆነ ድንቅ ቦታ ላይ ደርሼ ነው መመስከር የምፈልገው በኔ ልብ ማለትና የማይመሰክር የሆነ ነገር ሰማሁኝ ብቻ እሱን ሰምቼ ነው አሁን ለመመስከር የእግዚአብሔርን ድንቅ ስራ የመጣሁትና ስላት ዝም ነው ይሄንን ብያት አንቺ የያቶች የማርያም ከሆንሽ ጸበላ ፍልቀሽ አድኝ ብያት ያን ጥያቄ በጠየቅኳት እኔ በስንተኛው አመት እንደሆነ ጸበሏ ፈልቆ ለምር የተባርኩ ህዳር 21 ቀን አጋጣሚ ይዛ ነበርኩኝ። ጥቅምት መድኃኔዓለምን 44 ላነግስ ሄጄ በዛው ቤተሰብ ጋር እዛ ሄድኩኝ። እዛ ሲሄድ ጸበሏ ፈልቆ ጸበሏ እየተባረከ ደረስኩኝ። ልክ ጥር 16 በዛው አመት ጥር 16 እህቴ እዛ ጸበል ውስጥ በጣም ብዙ ሲቃይ ውጣ ውረዳለሁ ታድሶባት እህቴ ለአምስት ይዘናት እኔ እሷን ለአምስት ይዘናት አደርን። እዛ ሰፈር የእናቴ ቤተሰቦች ስላሉ እዛ አደርና ክለዳ ማርያም ትባላለች። ከታች ተራራማ ናት እና እዛ ቤት አድረን እኔ ሄድኩት እህቴን ለማስጠመቅ ነው። በእህቴ ላይ የኔ ጮኸ እንዴ ሲጮህ ሱባኤሽ በላኝ ይላል። ደግሞ እህቴ ምን ሱባኤ ታውቃለች አልኩ ለራሴ ማለት ነው። የኪዳነ ምሕረትን ስም ይጠራል ሰሚነሽ እኔ ያረኩትን ነው እሱ ጋር የሚጠራው። እህቴ ሰሚነሽ እኔ ታውቃታለች አልኩ ለራሴ ነው እንደዚህ ምለው። ይቺ አለ ምንም ብታረጊላት አታምንም። እኔ በዛ በአይኔ ያሳየችኝን እዛ ጸበል ውስጥ ሰማሁት ማለት ነው። ጸበሏ ፈልቀሽ አድኝኝ አልኳት ቦታ ልክ ያ የሆነው ደግሞ ጥር 16 ቀን ነው የኪዳነ ምሕረት ቀን ማለት ነው። እና ይሄንን ተአምር ከዚያ ጀምሮ እመቤታችን ከዛ ጀምሮ ነው ይሄን ስራ ትሰራ የነበረው ማለት ነው። የአይምሮ መተት እኔ ሄጅ ራሱ ደጇ ላይ አልመሰከርኩም። ሰሚነሽ በወረቀት ጽፌ እህቶቼ ሲሄዱ ላኩኝ። አሁንም ጠይቃታለሁ ይሄን ሳታረጊልኝ ደጅሽ ቆሜ አልመሰክርም ብያት ማለት ነው። እና
ካረገችልኝ አንፃር ማለት ያደረገችልኝ ይሄ ነው ብዬ መግለጽ አልችልም። በጣም ብዙ ከዛ ሲቀያ መከራ ማለት አሁን እንደውም ተኛለሁ እንቅልፍ ወስዶ በዛን ሰዓት ግን እኔ እንቅልፍ የለኝም። ያ ከመሆኑ በፊት ቤት ውስጥ እየሰራሁ እንግዲህ ሰሚነሽን አላቃትም መቤታችን ይሄን ጸበል ከመፍለቁ በፊት 2010 ላይ ነው ግንቦት ላይ ቤተሰብ ህይወት ግልብጥብጥ ሲል ነው ማለት ይሄም በደብተራ መተት ግልብጥብጥ ሲል ነው የመጣሁት ወደ አዲስ አበባ ማለት ነው። ስመጣ ግን እማረሳው በጣም ታምሜ አንድ ቀን ትመጣለች። አሁን ይሄ ይከብዳል። ሰው እንደዚህ አሁን ብዙ ጊዜ ይሰማል መቤታችን አትታይም። አዎ አትታይም። እንደ ኃጢያታችን ሳይሆን እንደ ቸርነቷና እንደ አቅማችን ልክ ነው። ግን ከተደረገልኝ አንፃር ነው የምነግረውና መታ ከተኛሁበት ቤት ይሄ አሁን ሲያሰቃየኝ የነበረውን ዘንዱ ቅድማ ሳይታኛለች። ዘንዱ ሆኖ ማለት ራሱ እንደውም ብዙ ጊዜ እኔ ሰዓሊ ቢታረግኝ ያንስዬ ባስቀምጥልሽ ይላል። ለምን በእውን ነበር ልክ አሁን ቅዱስ ጊዮርጊስ ጋር እንደምታሳይኝ ቄሚሷም ሰማያዊ ነው። ልክ ቅዱስ ፋኑኤል እንደሚመግባት ሆና ነበር የመጣችው። መታ በሩን ከፍታ እኔ ያለቀስኩኝ ነው ተነስጪ እኔ ያለሁበት ክላስ ትልቅዬ ከለሩ አረንጓዴ ሆነ ዘንዱ ነውና ተኝቶ ነበር። በሙሉ ቤቴ በበአብ ተሞልቶ ታሳየኝና ትመጣለች። በሩን ከፍታ በትክክል ከፍታ ስትመጣ ምን ሆነሽ ነው የምታለቅሽው ስትለኝ እኔ ይሄን ዘንዱ ሊበላኝ ስለሆነ ነው የማለቅሰው። እንደምታውቂው ዘንዱ በጣም ነው እኔ የምፈራው። እንኳን ዘንዱ እኔ እንሽላሊት ብቻ ትላትል እፈራለሁ ስላት ይህ ዘንዱ እኮ አንቺን አይበላም አንቺ የኔ ልጅ ነሽ ብላ ያን ዘንዱ ነይ እጄን ይዛ እጄ ዘንዱን ስትነካው ይሄ ምላሱን ያወጣል። ነይ ጥርሱን ቁጠሪው ጥርሱ ይሄን በቃ እሳት ነው የእሳት ላንቃ ይመስላልና አሳይታኝ እኔን ይሄ በፍጹም አንቺን አይበላም ብላ አሁን እኛው ሀገር ነው አሁን እሱን ካሳየችኝ ከ3 ከ4 አመት በኋላ ያን እዛኛ ሀገር ቅዱስ ገብርኤል ቤተክርስቲያን አለ አፍተነት ገብርኤል የሚባል ታሳየኝና ውስጡን ታሳየኛል። እዚህ ቦታ ሄጂ ትለኛለች። ይሄ አሁን ከሰሚነሽም ከመሄዴ በፊት ነው ገና አዲስ አበባ እንደመጣሁ በጣም በታመንኩሳ ያን አሳይታኝ ልክ በ4ኛው አመት ይመስለኛል ጸበል ፈለቀ እዛ ቦታ ነው እንዴ የት ስላችሁ ቅዱስ ገብርኤል አጽመ ቅዱሳንም ዋሻ ተገኘ ልክ እንደ አርባሃራ መድኃኔዓለም ሆነ ሲሉ ደነገጥኩ። ለምን ያን ቦታኔ ቀድም እንዴ ብላ ሳይተኛ ከዛ ይሄ ፊቴ ከአርባሃራ መድኃኔዓለም ፈነዳርቱ ነበርና በማክስ ነበር መሄደው ይሄን ቦታ ድንግል ማርያም ቅድም በልቤ ማለት እንደዚህ ይይው ይሄ ይሆናል አይሆንም የሚጠራጠር ነገር ምንድነው ያልኩ ስጠብቀው ከዛ ቤተክርስቲያን ሄጄ በዛን ሰዓት ሲሄድ ግን ምንም እምነትም የለውም ጸበልም የለውም። ቅዳሴ ጸበል ልጠጣ አስቀድሼ ሲሄድ ጸሎት ስላስጨረስኩ አመለጡኝ ካህናቶቹን ቀባ ቅዱስም ግን በቃ አንቺ እንዲህ ብለሽኝ የለ ብዬ ከአፈሩ ላይ ከደጁ ላይ ሄጄ ስቀባው በ3 ቀኑ ይሄ እንዳለ ፊቴ ውልቅ ብሎ ሄደ። ሙሉ ማለት ንጹህ ሰው ሆንኩ ማለት ነው ፊቴ እንዳለ። ከዛ ልክ በ4ኛው አመት እዛ ቦታ ዋሻ ተገኘ አጽመ ቅዱሳን ተገኘ እንዳለ ሰላድኑ ነው እና ጸበሉን እኔም እግዚአብሔር ፈቅዶልኝ ሄጄ ተጠምቂያለሁ። እና ይሄን ሁሉ ከዛ ጀምሮ ነው እርዳታዋ ማለት ነውና ቅድስት ኪዳነ ምሕረትም ሄጄ ከቦታዋ ስላልመሰከርኩኝ ያው ስጋይ ፍላጎትን እየጠየቅኳ ስለሆነ ያው እግዚአብሔር ይቅር ባይ አምላክ ስለሆነ ለቅዱስ ጊዮርጊስም አስተላልፋ ይሄን ሁሉ ተአምር ያው እኔ በጣም ኃጢያተኛ ልጅ ነኝ ታውቃለች። ብዙ ነገሮችን እንዲህ ይሆናል ብዬ ስለማምን ነፍስ ከስጋ የሚለይበት ሀገር ወስዳ ስንት ሰው እዛ ሲታመም በጣም የሚደንቀኝ ነገር ስንት ሰው ወባ ሲያዝ ምንም ነገር ሳታደርግ ብዙ ነገር ሰርታልኝ ይኸው አምጥታኛለች ማለት እግዚአብሔር በጣም ብዙ ድንቅ ነገርን አድርጎልኛል። እና ባጭሩ የቅዱስ ጊዮርጊስ መጨረሻው መጀመሪያው ድንግል ማርያም ናት። አስተላልፋ የሰጠችኝ ለቅዱስ ጊዮርጊስ ነው። ልክ ቅዱስ ጊዮርጊስም እንዳልኩት ነው ያደረገልኝ በቃ እና እንደዚህ ነው ያደረገልኝ። መልካም ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። 22 አመት በእስራት ብዙ ፈተናና መከራ ብዙ ውጣ ወረድ ውስጥ አልፋ ለእርሷም ለቤተሰብም ለእህቶቿም እመቤታችን ድንግል ማርያም ጋር ያላት ፍቅር ልዩ ነው። ሰማዕቱ የደረሰላት ከደብረ ብርሃን ሰሚነሽ ኪዳነ ምሕረት አንስቶ እስከ ቋራ ደለጎ አሸዋ ማዶ በርሜል ቅዱስ ጊዮርጊስ እስከ ምርት ደለጎ ኪዳነ ምሕረት በሷ ላይ የተደረገው እጅግ ድንቅ ታምራት ነው። ይሄ ብቻ አይደለም። ከስጋዊ ጥያቄ ይልቅ መንፈሳዊ ጥያቄ
ሊቀድም እንደሚገባ። ይሄም ብቻ አይደለም። ኖ ስትጸልይ ጠላትን መውደድን ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉ ለሚሰሩላችሁ እናንተ በጎ ነው አሉ ብሎ እንዳስተማረን ጸሎቷንም እንድትቀይር በዚህ ልክ የጎዳንን እንደዚህ ያድርግባቸው አይነት ሳይሆን ይቅር በላቸው ልቦናን ስጣቸው የሚል ጸሎትን ያስቀየረች እናታችን ድንግል ማርያም ብዙ ነገርን አስተማረቻት። ታዲያ በዚህ ምስክርነት ውስጥ ደግሞ እውነት ለመናገር ምስክርነት መስጠት ቀላል አይደለም አድማጭ ተመልካቾቻችን። ስለዚህም በሷ ምስክርነት ውስጥ በሷ የተደረገላት ነገር ውስጥ እናንተ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እናንተም ደግሞ እምነትን፣ ጽናትን፣ ተስፋን ካለን ብዙ ነገር ማድረግ እንደምንችል በዚህ ተምረናል። አሁንም አላበቃንም፣ ቆይታችን ብዙ ነውና እህታችን ቃል ኪዳን የተደረገላት ከድንግል ማርያም ጋር ያላት ቅርበት ከቅዱሳኑ በየገዳሙ 43 ገዳማትን በዚህ በጉብዝና በወጣትነቷ እድሜ ከፈተና ጋር ከስቃይ ጋር ከነዚህ ሁሉ የአይምሮ የተለያየ መናፍስት እንዴት እንደፈተኗትና በዛው ሁሉ ግን የእግዚአብሔር ድንቅ ስራ እናያለን። ነገር ግን ጠቢቡ ሶሎሞን እንደተናገረው ለሁሉም ጊዜ ያለውና በጊዜ ሁሉ ነገር እየተደረገላት ምስክርነትን እየሰጠች ነው ያለውና እንደው የመጨረሻ የምታስተላልፊው ነገር ካለ በእጅሽ ላይ ያሽውንም ደግሞ ለተመልካቾቻችን ብትነግሪኝ። በመጨረሻ ማስተላልፈው እኔ ማለት ይሄን ሁሉ ተአምር የእግዚአብሔርን ተአምር በእኔ ላይ ያደረገውን ይሄ ጥቂቱ ነው። በጣም ብዙ ነገር አድርጎልኛል። ግን እግዚአብሔር ስለዚህ ሁሉ ስሙ የተመሰገነ ይሁን እና እኔ ማለት ማስተላለፍ የምፈልገው አንድ ነገር ስንጠይቅ ሁሉ በጊዜው ነው ማለት ብዙ ሲቃይ በቃ በ38 ዓመት መጻጉዕ አለ። ይሄ ማስተማሪያችን ነው። በቃ በ100 ዓመትም ሊሆን ይችላል። ልክ እና አብርሃም እነ ሳራ ቅዱስ ልጃቸውን ይስሐቅን እንዲወለዱ እንደዛም ሊሆን ይችላል ጊዜያችንና ሰው በእግዚአብሔር ላይ መቼም ተስፋ ለመቁረጥ በቃ ምንም ብዙ ውጣ ውረድ ሊኖር ይችላል። እስከ ሞት እስከ ግርሽ በቃ እስከ መቆረጥ እስከ ብዙ ነገር ሊኖር ይችላል። ግን መጨረሻው መድረሻውም እግዚአብሔር ነው። እኔ አንድ አለ ማለት እንደ አያልቅም ያልኩት ለዛ ነው። እኔ እግዚአብሔር ብዘገይ እንኳን የሚቀድመኝ የለም ብሎሻል ሁሉ ብለው ትእዛዝ ተሰጥቶኛል። እግዚአብሔር በጣም መድኃኔዓለምን እንግዲህ 22 ዓመቴ ነው። አንድ ዓመት ነው ያለ መድኃኔዓለም ጥምቀትን አክብሬ የማውቀውና 20 ዓመት ምናምን በመድኃኔዓለም ቤተክርስቲያን እና ከፍቅሩ አንጻር ነው ይሄን ሁሉ የማደርገው ማለት የተደረገልኝ በጣም ብዙ ነው። እኔ የማረገው እኮ ከነ ኃጢያቴ ከነ ቆሻሼ ያችን ጥምቀት አክብሬ ለመጣት ነውና አንድ ቀን ግን ብዘገይ እንኳን የሚቀድመኝ የለም ብዙ ነገር እና ከብዙ ነገር ተምሬያለሁ። እኔ ይሄ ሁሉ ሲቃይ እኮ አለ ሲቃይ እንዳለ ግን እኔ ያ ሲቃይ ባንኖር ፈጽሞ ማንንም አላውቅም። የእግዚአብሔር ቸርነቱን አላውቅም። ማውቆ ታሪክ የለም። ቅዱሳኖችን አላውቅም። ገዳማትን አላውቅም። ገዳም ሲሄድ አሁን እኔ ራሴ ሄጄ እንደምመጣ ነው ማውቀው ከቅዱስ ጊዮርጊስ በጣም ያስተማረኝ የእግዚአብሔር ቸርነት እግዚአብሔር ኃያል እንደሆነ እግዚአብሔር ሁሉን እንደሚችል። ለምን እኔ አሁን ቅዱስ ጊዮርጊስ መሄድ አልችልም፣ ግን በፈረሱ ውሰደኝ ነው ያልኩት። ጸሎት ቤት ቆሜ መጋረጃ ገለጥ አድርጌ ቅዱስ ጊዮርጊስ እንደምትችል አውቃለሁ፣ ሲፈልግም በፈረሱ ውሰደኝ ነው ያልኩት። ነጭ ፈረስ አለ በፈረሱ ውሰደኝ ነው ያልኩት። በቃ ሰው እግዚአብሔር በዚህ ምድር ላይ በመጽሐፍ ቅዱስም እንደተማረው መጥቶ ያስተማረ የለም፣ በሰው ነው ያስተማረው። ሰው ልኮ ራሱ በፈረስ እንደወሰደኝ ነው እኔም ማውቀው ቅዱስ ጊዮርጊስ ነው። ለምን የመጀመሪያዋ ልጅ እኔን አታውቀኝም። አንድ ልክ እሷን አስነስቶ ወሰደኝ። በሁለተኛ ከኋሌ የለተቀኑ አለት ድንግል ማርያም ጎትታ ነው እኔ ከኋሌ ነጠላይን ይዛ የት ነው የምትሄጂው ብላ በሁለተኛ ቀንም እንደዛ። እንክብካቤው እኮ ይለያል የቅዱስ ጊዮርጊስ ማለት ነው። ምክንያቱም የተደረገለት ነው የሚያውቀው። ያን ቦታ የሚያውቀው በቃል የሚገለጽ ሳይሆን ሄዶ ቅዱስ ጊዮርጊስ እንዴት ነው ብላት አንዷ እንዲህ ነው አለልሽም፣ ለምን ቅዱስ ጊዮርጊስን ሄደሽ ስትቀምሹ ነው የምታውቂው ነው ያለችና እንደዛ ነውና ቅዱስ ጊዮርጊስ ይሄ ስነ ጽሁፍ እንደዚሁ ነው። ያው ከሷው ጋር ብዙ ነገር የተሳሰረው ከመቤታችን ጋር ነው። እኔ ስነ ጽሁፍ ጸሐፊ አይደለሁም፣ እህቴ ትጽፋለች። ግን ሰሚነሽ ሆኜ መቤቴ ቢያንስ ሐሳቤን አውጥቼ ማለቅስበት ስነ ጽሁፍ ማለት ሐሳብ ወጥቶ የተጨመቀ ሐሳብ ነውና ይሄንን ሐሳብ መግለጽ ቀላል አይደለም። የሆነ ነገር አድርጊኝ ብዬ ነውና ቅዱስ ዑራኤልን እኔ በጣም ነው የምወደው መግዋ እና እሱን እዛ ቦታ ለመሄድ ተነስቼ
ሰው ይዤ እመጣለሁ ነው ያልኩት። ሁለቴ ሄጃለሁ። በሶስተኛው ሰው ይዤ እመጣለሁ ያንተን ቦታ አሳያለሁ ብዬ ስነሳ ግን ጦርነት ነው ብሎ ነው ያው አሳገዱን። ማለት አትሄዱም ብለው አልቅሼ ጸሎት ቤት ገብቼ ትልቅ የእመቤታችን ስዕል አድኖ አለ። እንዴት አልኳት፣ አንቺ እንደው ለምንድነው እኔ እንዲህ ሳረግ ለምንድነው እመቤቴ ለምን እዛ ቦታ እንዴት ትከለክኛለሽ? አትችይም ወይ ብዬ አለቀስኩባት። አልቅሼ እንግዲህ እንጀራ አልጋግር መብራት አብርቼ ነው የመጣሁት። ግን ያን አስጠፍታ ልክ እዛው ጋር ጸሎት ቤት ቆሜ ጽሁፍ ማለት ስነ ጽሁፍ እንድጽፍ አድርጋኛለች። ስለ ቅዱስ ኡራኤል ስለመገዋ የመጀመሪያ ስነ ጽሁፌ ነውና እጽፋለሁኝ። ስሞካክር እኔ እመቤታችን የምገልጽላ በስነ ጽሁፍ ነው ማመልከቻ ማስገባለ የራሴን ሐሳብ በስነ ጽሁፍ ገልጽላታለሁ። እና ግን ይሄ ስነ ጽሁፍ ለየት የሚያደርገው መስከረም ተጀምሮ መስከረም ነው ርዕሱን የጻፍኩት ኢትዮጵያ ሆይ ተነሽ ይላል። ብዙ ጊዜ እያንዳንዱ ስነ ጽሁፌ ሚስጥሩ ምንድነው ብትለኝ ሚስጥሩን እነግርሃለሁ ማለት አውቀዋለሁ እኔ። ከዛ ይሄንን ጀምሬ መጨረስ አቃተኝ። ፈጽሞ ርዕሱን ብቻ ጻፍኩኝ መጨረስ አቃተኝ። ልክ የካቲት 23 ቀን ደረሰ። ከመሄዱ በፊት ነው ይሄ ሆነው። እኔ የሄድኩት መጋቢት ነው፣ የካቲት መጋቢት ነው። የካቲት 23 ቀን የቅዱስ ጊዮርጊስን እናቴ ተዘክረዋለች። ብዙ ከመቤታችን ጋር ነው ጥብቅ ግንኙነት ያለኝና ቅዱስ ጊዮርጊስ ግን ከፊት ስንት ቀን ሲቀረው ነው ይሄን ስነ ጽሁፍ መጻፍ ጀመርኩ። የጻፍኩት ራሱ ጸሎት ቤት ቁጭ ብዬ ነው። ጸሎት ቤት ቁጭ ብዬ ስጽፍ ግን በጣም የኔ ያልሆነ ሐሳብ መቶ ተጽፎ ነው ያገኘሁት። ማለት በእኔ አይምሮ ያልገመትኩት። ከዛ ፍጻሜው ለቅዱስ ጊዮርጊስ ነበር የተጻፈው፣ ለበርሜሉ ቅዱስ ጊዮርጊስ። እና ይሄን ስነ ጽሁፍ ሌላ ቦታ ላይ ማቅረብ አቅቶኛል። ብዙ ጊዜ ሞክሬያለሁ። ማህበረ ማርያም ማላ አላቀረብኩትም። ለግምገማ ብቻ ነው እስኪ ገምግሙልኝ ይሄን ስነ ጽሁፍ ጽፌ ብዬ እንትን ያልኩት አንድ ቀን ብቻ። ግን ደብተሩን ይዤ ሄጄ ቅዱስ ጊዮርጊስ አውደ ምሕረት ላይ አንብቤዋለሁ። እሱም ሐምሌ 23 ቀን ማለት ነው። እና ይሄን ስነ ጽሁፍ ማለት ያው በተሳሳትኩበት እግዚአብሔር ይሙላበት፣ ግን መታሰቢያነቱም ነው የሚለው ለቅዱስ ጊዮርጊስ ነው የሚለውና ኢትዮጵያ ሆይ ተነሽ ይላል። ኢትዮጵያ ሆይ ተነሽ አምላክሽን ለምኙ እርሱም ይለመንሽ፣ ድንግልም ታማልድሽ። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል በሙሉ እናንተ መለኮሳት፣ ጳጳሳት፣ ዲያቆናት፣ የተከበራችሁ እናንተ ካህናት እስኪ ለኢትዮጵያ ምሕረት ለምኑላት። ኢትዮጵያ አዝናለች፣ በጣም አልቅሳለች። ልጆቿን በማጣት ያዘኔ ትካዜ ቤት ሆነዋለች። አንቺ ቅድስት ሀገር፣ ሀገር እግዚአብሔር፣ የድንግል አስራቷ የኢትዮጵያ ምድር እንዴት በወጣት ደም፣ እንዴት በሕፃን ደም፣ እንዴት በእናት ሐዘን፣ እንዴት በአባት ሐዘን ተዋጠች ሀገር። የስላሴ ስራ በእርሷ ላይ የታየ ገዳማት አንጻ ፊደላትን ቀርጻ ከዓለም በተለየ ቋንቋን ያስተማረች ኢትዮጵያ ሀገር ነች። የሙሴ ጽላቷ ጽዮንም መታለች። በከበረው ጸሎት ኢትዮጵያ ገብታለች። ያ የጌታ መስቀል የተከበረው ይሄው ኢትዮጵያ ነው ዓለም ይወቀው። ዓለም የዳነበት የጌታ የደም ጽዋ ቆጵሮስ ይገኛል በዚያ በመግዋ። 9 ቅዱሳን ዓለምን የናቁት ይሄው ይገኛሉ በቅድስት ሀገራት። የብዙ ቅዱሳን ሀገራቸው ተብላ ትውልድ ቦታቸውን እነርሱ ጠሉና ሀገራችን ትሁን ኢትዮጵያ ያሉና ገድላቸው ያበራል አልሰማን በዝና። የብዙ ቅዱሳን ሀገራቸው ተብለሽ ያቡይ ጻድቁ ዘቋላ ላይ ያዩሽ፣ የይልዳው ኮከብ ሰማዕቱ ጊዮርጊስ ከሮማ ሀገር ያይሽ፣ ይሄው በበርሜሉ ታምር ገለጸብሽ። ነፍስም ስጋን ትታ ሄደች ልታድንሽ። ሰማዕቱ አርሴማ ከአርመንያ ሆና በጥበብ ያየችሽ፣ ጻድቁ አባ ኪሮስ በሮማ ሀገር ያዩሽ፣ ዳዊት በትንቢቱ የተናገረልሽ፣ ንጉሥ ሰለሞንም ልጅ የወለደብሽ፣ ምኒልክም ተብሎ በጥበብ የገዛሽ። ጉድ በጣም ይደንቃል አንቺ ቅድስት ሀገር ፈተናው በዛብሽ። ጉድ በጣም ይደንቃል አንቺ ቅድስት ሀገር ፈተናው በዛብሽ። የወንጌል ገበሬ የተክለ ሃይማኖት ሀገራቸው ይሆንሽ፣ የክርስቶስ ሰምራ የዛች ቅድስት እናት ሀገርም እየተባልሽ። አጼ ገብረ መስቀል ዓለም የናቁብሽ፣ ቅዱስ ያሬድ ሊቁ በመልአት ቋንቋ ያመሰገነብሽ፣ አቡነ አረጋዊ የተሰወሩብሽ፣ በደብረ ዳሞር ላይ ሴት የማይወጣብሽ፣ የዜና ማርቆስ ሀገርም እየተባልሽ። የአቡነ ቆስጦስ የተወለዱብሽ፣ የነ መልከ ጸድቅ ሀገራቸው ይሆንሽ፣ እነ ዘራ ብሩክ የተወለዱብሽ፣ እስትንፋሰ ክርስቶስ በጸሎት ያጸኑሽ፣ አቡነ ሀብተ ማርያም የተወለዱብሽ፣ የነ አባ ሳሙኤል ቃል ኪዳን ያጸናሽ፣ ዜና ማርቆስም ታምር የሰሩብሽ፣ ሰይጣንን አጥምቀው ጻድቅ ያረጉብሽ፣
እጅጌ ዮሐንስ የተቀበሩብሽ አንቺ እናት ኢትዮጵያ እንደ ተባሁን ዘመን ደም መብሰስ በዛብሽ። ነገስታቶችሽ ሊቅ በጣም የተማሩ ስልጣን እግዚአብሔር ብለው ነው የሚያምኑ መርተውብሽ ነበር ሴትም ነገስታት እነ ንግስት ሳባ የሰለሞን ሚስት ወልዳለች ንጉስን ሚኒሊክ ቀደምት ጥበብን ፍለጋ እስራኤል ሄዳለች በዚህ ማስተዋሏ ጽዮንም መጥታለች። አጼ ዳዊት ንጉስ የጸሎት አባቶች መስቀሉን አመጡ ሀገር ተባረከች። አጼ ዘርዓ ያዕቆብ አመጣት ንግስትን የደብረ ምጥማቋን የአምላክ እናት ለሰው እመቤት ሆናለች ይኸው ዓለም ይስማ ጻድቃኔም ተብላለች። አጼ ንምነ ድንግል በጸሎት የገዟት በቃል ኪዳን ታምነው በዛች በአምላክ እናት አጼ ሚኒሊክም ምለው በአምላክ እናት ይሄው አሸነፉ ያድዋን ጦርነት። የናኦድ እመቤት የሚኒሊክ እናት ሰሚነሽ እናቴ ቅድስት ኪዳነ ምሕረት ባንቺ ይመካሉ ጀግኖቹ ልጆችሽ በኃይላቸው ሳይሆን ባንቺ በጸሎትሽ። ታዲያ እንደው ምንድነው እንደዚህ ያረገሽ? እምዬ ኢትዮጵያ የኪዳን ሀገር ነሽ። ከአራቱ አፍላጋት ጊዮንን ያዝሽ ገነትን ሲያጠጣ አባይ የተባልሽ እነ ላሊበላ ከላይ ወደ ምድር መቅደስ የሰሩብሽ ጥበብ ተሰጥቷቸው በዚያ በጸሎትሽ። ጥምቀት ስትጀምሪ አቡነ ሰላማ ጳጳስ ሲሆኑልሽ አብርሃ ወአጽብዓ ሁለት ወንድማማች በድንቅ ያነገስሽ እነ ላኩተ ለአብ በጸሎት ያጸኑሽ። እምዬ ኢትዮጵያ አሁን ለምን አዘንሽ? የብዙ ቅዱሳን ቃል ኪዳን ያጸናሽ በጆሮ እየሰማን ባይን የምናይብሽ እምዬ ኢትዮጵያ እባክሽ አታልቅሽ። በጣም ያስለቅሳል አሁን ማለክነሽ ወንድማማቾቹ ጠላት ሲሆኑብሽ ያ የተከበረው የሥላሴ ሕንጻ ሲፈራርስብሽ ሰውም የተባለው ሰውን ሲገልብሽ በጣም ያስለቅሳል እናቴ ልክነሽ። እስኪ ማርያም ትምጣ እስኪ ማርያም ትምጣ የጭንቃ ማላጇ አምላክን ተምለምን በሚያሳፍረው በዚያ በምልጅዋ። የመላእክት አለቃ ቅዱስ ሚካኤልና የብስራቱ መልአክ ገብርኤል ቶሎና ቅዱሳን መላእክት 99ኙ ወደ ኢትዮጵያ ምድር እስኪ ተመልከቱ። እናንተ ነቢያት ቅድም የነበራችሁ እስኪ ለኢትዮጵያ አልቅሱ ሁላችሁ። አንተ ቅዱስ ዳዊት ልብ አምላክ የሆንከው ኢትዮጵያን ማርልኝ በልና ለምነው። አንተ የዳዊት ልጅ ንጉስ ሰለሞን እስኪ ለኢትዮጵያ በልምረት ለምን። የልጅ ሀገር ናት ታቦተ ጽዮንም ያቺ የምትወዳት እዚችው ሀገር ናት። በለምን አምላክን ያድርግላት ምረት። አብርሃም አባቴ የይስሐቅ አባት የያዕቆብ አያት እስኪ ለኢትዮጵያ ጸሎት አድርግላት። አዳም አባታችን አንተ ትልቅ ሰው ኢትዮጵያን ማርልኝ ብለህ ለምነው። አንተ ነው አባቴ የጥፋቱ ውሃ የወረደብህ ምንንም ሳይነካህ ያሳለፈልህ ጌታችን ለምነው በቃ ይበለን። ሊቀ ነቢያቱ አንተ ቅዱስ ሙሴ እስኪ ለኢትዮጵያ ሁንላት መለኩሴ። ባህረ ኤርትራ ለሁለት ከፍልሃል አሁን ለኢትዮጵያ እውነትን ፍረድ በል። ገብረ መንፈስ ቅዱስ የዘቋላው መናኝ እስኪ ለኢትዮጵያ ሁለላት ተማጻኝ። የደብረ ሊባኖስ ተክለ ሃይማኖት እስኪ ለኢትዮጵያ ሁኑላት አባት። የተወለድኩባት ያቺ ቅዱስ ቦታ ይሄው ተመታለች በዘረኝነቱ በታላቅ በሽታ። ለኢትዮጵያ ምድር ነፍስ አባቷ ነው ለጌታ ንገሩት አሁን ማር ብለው። ሰማዕቱ ጊዮርጊስ ቄሰ ገበዟ ነው ኢትዮጵያን ሲነኳት የሚያነሳው ጦር ነው። አሁን ግን ዝም አለ ልጆቿ ስለሆኑ የሁለቱም መሞት ለርሷ ነው አዘኑ። የአድዋ ጦርነት ድል የተነሳው በእርሱ በጊዮርጊስ በጸሎቱ ነው። እምዬ ኢትዮጵያ የቅዱሳን ሀገር ታሪክን ጽፈሻል በጣም ትልቅ ነገር። ዓለምን ማትችልሽ ታላቅ ነው አምላክሽ። እምዬ ኢትዮጵያ የኪዳን ሀገር ነሽ። አሁን ግን አዝናለች እምዬ ኢትዮጵያ በዘር ተከፋፍለን ብርቅዬ ልጆቿ አልቻለችም አሁን በቆምን በእጆቿ። ጥቁር ካባ ለብሳ አይኗም ደም ተውጧል። የእናት አንጀት አይደል ኢትዮጵያ ከፍታታል። እምዬ ኢትዮጵያ ሁሉን ትችላለች። ሙስሊም እንኳን መታ ተቀብለዋለች። እንግዳ ተቀባይ ኢትዮጵያ ናት ሀገር። እስኪ ተመለሱ ሰዎችንና ክብር። ይች ሀገር ታሪኳ በጣም ረቂቅ ነው። እንማር ትምህርትን ሰው መግደል ነውር ነው። እስኪ ሰዎች ተው ዘረኝነትን በቃ ይበልና ይደምስስልን በደላችንን። የቋንቋው ባለቤት እግዚአብሔር ነው ይቅር ይልንና እንከተለው። ለሁሉ መድኃኒት እግዚአብሔር ነው። ይሄው በደላችን ከልክ አለፈና መሬትም ልመልስ ትላለች አደራ። አምላክ በቃ በለን ይህንን መከራ
ኤርታሌ ፈነዳ፣ እሳት አፈሰሰ። የሰው ልጅ በኃጢአት እየተኮፈሰ ትናዘር የለ እንዴ በጠዋት በማታ። የሰው ልጅ ተመለስ አሁን ወደ ማታ። ይቅር በለን በለው ያንን ታላቅ ጌታ፣ ከፊቱ እንደፋ በእግዚአብሔር ዙፋን። ይማረር ጌታችን ቸር ነው አምላካችን። እናቱም ስላለች ያች አማላጃችን፣ አምላክም ይማረን ከዚህ በደላችን። ኢትዮጵያ ትሁንሽ ሀስራት ሀገርሽ፣ የማይሻር ኪዳን ሰጥቶሻል ልጅሽ ብሏል መድኃኔ ዓለም የልጅ ንጉስሽ። እረ ጹብ ድንቅ ነው፣ እረ ጹብ ድንቅ ነው የእግዚአብሔር ስራው። ለሰው ልጆች ብሎ ያልሆነውም የለው፣ ከሰማያት ወርዶ እንደ ሰው ተወልዶ በመስቀል ተሰቅሎ ዓለምን አዳነው። የእግዚአብሔር ፍቅሩስ እጹብ ነው ድንቅ ነው። የሰው ልጆች ብሎ ለሰው ልጅ ብሎ ነው ሞትንም የሞተው፣ ገብቶ ከመቃብር 3 ቀን ያደረው። ለመላእክት አይደል ለአዳም ዘር ብሎ ነው። ይሄንን አድርጎ የሰው ልጅ አያምነው። መቼ ተወለደ መቼ ተሰቀለ ይላል ተላላ ነው። እርሱ እንደው አይቆም ምረት ለኛ ማድረግ፣ አስተምሯቸው ብሎ ሐዋርያትን ላከ። እነርሱም ባንሰማ ጻድቃንንም ላከ። አሁንም አልሰማን ሰማዕታት ላከ። ወንጌልን አስቀምጦ መምህራን ላከ። አሁንም አልሰማን በጣም ደነደንን። አሁን ለየት አድርጎ ጸበል አፈለቀ። ስሙንም ሲጠራው በርሜሉ ጊዮርጊስ ብሎ የታወቀ። ጸበሉ ሲወጣ ሰው እንኳን ያየው፣ ልክ እንደ ነጎድጓድ ድምፁ የሚሰማው ጊዮርጊስ በኮቴ ከነፈረሱ ነው። ጥምቀቱም ይለያል በስላሴ ስም ነው። የቅድስት ስላሴ ሰው የመውደዳቸው በገሃድ ተገልጦ የሚታይበት ነው። ንስሐ ሳይገቡ አይገቡ ጸበሉ። የስላሴን ስራ ሰዎች ሆይ አስተውሉ። በሉ ለእግዚአብሔር በታላቅ ትሕትና እጹብ 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 በሉ። ንስሐ አስገብቶ ሲያድን ተመልከቱ። አምላከ ጊዮርጊስ ከነበረከቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አሜን። ቃለ ሕይወት ያሰማልን። እጅግ የሚደንቅ ነው። ብዕርሽን ያለምልምልን ቃልዬ። በጣም እንግዲህ ኢትዮጵያ ሀገረ እግዚአብሔር መሆኗ ቀደምት አባቶቻችንም መላእክትን፣ አበውን፣ ነቢያትን፣ ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ እልፍ ቅዱሳንን ለምነው እጆቻቸውን ዘርግተው በረከት የሚቀበሉባት ሀገር፣ ዛሬ ግን ኢትዮጵያ አኬላማ የደም መሬት ሆና አቡነ ተክለ ሃይማኖት በአንድ እግራቸው ቆሞ ይጸልዩባት፣ በአንድ እግራቸው ቆሞ ሲጸልዩ ከሰማይ ምሕረትን የሚያዘንቡባት ቅድስት ክርስቶስ ሰምራ በጣና ባህር ላይ ሆና ሆዷ የአሳ መመላለሻ እስከሚሆን ድረስ ኢትዮጵያን ማርልኝ ብላ የለመነች ጻድቁ አቡነ ገብረ መንፈስ ቅዱስ ቁልቁል ተዘግዝቀው በዝቋላ ላይ ማርልኝ ብለው የለመኑባት፣ ተሳቶ ቅዱሳን ተሰደው የመጡባት፣ ብዙ ቅዱሳን ቅዱስ ላሊበላ ከላይ ወደ ታች መሰረቱን አለቱን ፈልፍሎ መቅደስ የሰራባት ሀገር ኢትዮጵያ ዛሬ ግን መጨካከን የበዛበት በየቦታው ደም የሚፈስባት ሆናለችና የሰላም ንጉስ ሰላማዊ ክርስቶስ ሰላሙን ያምጣልን። የፍቅር ባለቤት ፍቅሩን ያብዛልን። በቃችሁ ይበለን። ጦርነት በቃችሁ ይበለን። ያ የቀድሞውን ዘመን ያምጣልን። በእውነት ሕፃናት የሚቦርቁበት፣ እናቶች አባቶቻችን የሚጦሩበት፣ ንጹህ አየር የምንተነፈስበትን ሀገር ያድለን እግዚአብሔር አምላክ። እንግዲህ ኢትዮጵያ ድንቅ ሀገር መሆኗንም በዚህ ስነ ጽሁፍ አይተናል። እንግዲህ ክቡራን ተመልካቾቻችን እንግዲህ በቆይታችን ብዙ ነገር እንዳገኛችሁ እንደተማራችሁ ተስፋ አደርጋለሁ። እኔ በእውነት በቆይታዬ እንግዲህ ብዙ ነገርን ስከታተለው የቆየውትና እኔ ወደ በርሜል ቅዱስ ጊዮርጊስ እንግዲህ ወደ 89 ጊዜ ተጉዣለሁ። በየጊዜው እንግዲህ ምስክርነቶችን እንሰማለን። የሰማይቱ ድንቅ ስራ አያልቅምና እንግዲህ ከቃልዬ ጋር እንግዲህ ያደረግነው ቆይታ በዚህ አያበቃም። በሌላ ጊዜም እንግዲህ ከሌሎቹ ገዳማትም የተደረገላትን ደግሞ በሰፊው ደግሞ አብረን ዳግም የምንገናኝ ይሆናል። የሰማይቱ የቅዱስ ጊዮርጊስን ታሪክና የቦታው በተለይ መሰራረቱም ሆነ አሁን ያለበት ከአዲስ አበባ በቅርብ ርቀቱ የመንገዱ የቦታውንና መች እንደሚጀመርም ደግሞ ወደ እናንተ ይዘን እንመጣለን በቀጣይ ክፍላችን ማለት ነውና በቆይታችንም ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። ከቀሪ መርሃ ግብሮቻችን ጋር አብራችሁ እንድትቆዩ በአክብሮት እየጋበዝን በሌላ ጊዜ በሰፊው አብረን እንገናኛለን። እህታችን ቃልዬ ጥሪያችንን አክብረሽ ፍቃደኛ ሆነሽ በዚህ ከራዲዮን ሚዲያ ተገኝተሽ ይህንን ምስክርነት ስለሰጠሽ እጅግ አድርገን እናመሰግናለን። ከዚህ በላይ ደግሞ ተደርጎልሽ ደግሞ ከዚህ በላይ እንድትመሰክሪ
ሐሳበ ልቦናሽ ተፈጽሞና ተሳክቶ ደግሞ ዳግም ደግሞ ከዚህ በላይ በደስታ በፍቅር በአንድነት ቀሪ ዘመንሽን የምትኖሪበትን ማምላክ ወላዲት አምላክ ሰፊውን እንጀራ ታድልሽ ነው የምንለውና እግዚአብሔር አምላክ መንገድሽን ያቀናልሽ። ደግሞ ዳግም ደግሞ በሌላ ምስክር አብረን እንደምንገናኝ ተስፋ እናደርጋለን። እጅግ አድርገን እናመሰግናለን። እስከ ቀጣይ ፕሮግራም እስክንገናኝ እስከዛው ቸርን ሰንብት።